እድል የለኝም፣ ለእኔ ይሄ ነገር አይሆንልኝም፣ እኔ ስኬታማ አይደለሁም፣ የእኔ ግንባር ለስኬት አልተፈጠረም፣ ቤተሰቦች ያረዱልኝ፣ ብር የለኝም፣ የ40 ቀን እድሌ ነው፣ የ80 ቀን እድሌ ነው፣ እንደዚህ አይነት ቤተሰብ ውስጥ ስለተፈጠርኩ ነው፣ ገጠር ስለተወለድኩ ነው፣ ምንም ነገር ሳላይ ስላደግኩ ነው። እንደዚህ የሚባል ነገር የለም ስኬት ላይ። እርግጥ ነው እነኚህ ነገሮች አሉ፣ ግን እድል የለኝም ብሎ ቁጭ የሚል አለ። ብዙ አይነት በዚህ ሰዓት በዚህ ዘመን እጁ ላይ ዓለምን እያየ እድል የለኝም ብሎ የሚቀመጥ አለ። አንተ እድለ ቢስ አይደለም። እድል የሚባል ነገር ራሱ የለም። ስኬት በእድል አይመጣም። አንተ ነህ እድልን መፍጠር የምትችለው። በእርግጥ እድል ወደ አንተ ሊመጣ ይችላል፣ ግን ያችን እድል ተጠቅመ በምን ያክል ነው አንተ ስኬታማ ሊያደርግ የሚችለው? ያን እድሉን ተጠቅመ በእውነት ተኝቴ እድል የለኝም ካልክ፣ አዎ የለም፣ ተኝቴ እድል ሊኖር አይችልማ ወዳጄ። ዓለም ነቃ ብለ ዓለምን መከታተል አለብን። የሚፈጠረው የዛሬ 10 ዓመት ምን ሊፈጠር ይችላል ብለ ያንን ነገር ማየት አለብን እንጂ እድል የለኝም እያልክ በዘመን የምትቀመጥ ከሆነ አዎ እድል የለም። የመጡ ሁሉ እድል ያመልጣሉ። ቤተሰቦቼ አላገዙኝም፣ ቤተሰቦቼ ያረዱኝም ካልክስ፣ በእርግጥ ቤተሰቦቼ እያገዙ ነው። አንተን የመሰለ ጀግና ለዓለም ራሱ እንድተርፍ አድርጎ አሳድጓል። አንተ ግን ሰው ምን ይለኛል፣ ብዙ ጊዜ ወጥሮ ወደኋላ እንሞክራለን። ዛሬ ነገ የሆነ ነገር እንሰራለን ብለን ያቀነው ነገር ወደኋላ ጎትቶ የሚይዘን ምን ይሉኛል ይሉንታ በሰው የሰው ልጅ ወዳጅ ሰው ልጅ ከአንተ አናት ላይ አይወርድ። የሆነ ነገር ይላል፣ የፈለግኩ ነገር ጀምር የሆነ ነገር ይላል። ያንን ነገሮችን ግን ጥሴ መውጣት የሚችለው ሰው ምን ይለኛል ሳይሆን እኔ ለራሴ ምን ይላለሁ፣ ለነገ ስኬቴ እኔ ለራሴ ምን ይላለሁ። እድል የለኝም ብዬ እጅ ነጣጥፌ መቀመጥ ይሻለኛል ወይስ ደግሞ እድል ፈጥሬ ወደ ትልቁ ስኬት መጓዝ ይሻለኛል? ወዳጄ አንተን ከችግር ሊያወጣ የሚመጣ ከችግር ሊያወጣ ብሎ የሚመጣ አንድም አካል የለም ከፈጣሪ በስተቀር። እሱ ራሱ በጸሎት ተንበርክከ ከዛ ወደ ተግባር ስገባ ነው ያሰብከው ሀሳብ ወደ ተግባር ስገባ ነው እንጂ ማንም ቼክ ሊያደርግ አይችልም። ሁሉም ሰው የራሱ ችግር አለው። በእውነት እስቲ ያንተን ጓደኞች ተመልከት። ችግር የለባቸው እነሱ? ብዙ አይነት ችግር አለባቸው። እነሱ የራሳቸውን ችግር ሊፈቱ ነው የሚሮጡ፣ እሱ የአንተ ችግር ነው ሊፈቱ የሚሮጡት። ስለዚህ ማንኛውም ሰው ችግር አለበት፣ ያንተን ችግር አለበት። ከዛ ችግር ውስጥ ለመውጣት የምትችለው ምን ለመስራት ነው ያሰብኩ ሀሳብ ላይ ወደ ተግባር ግባ እንጂ እድል የለኝም የ40 ቀን ዓመትን እድሌ ነው የ80 ቀን እድሌ ነው ስትል ዓለም በፍጥነት እየበረረች ነው። ያንተ ህይወት ደግሞ እዛው እየቆመ ነው ወዳጄ። የዛሬ ዓመት የዛሬ 2 ዓመት የዛሬ 3 ዓመት እያሰብክ የነበርኩ ዛሬ ምን አሻሻልኩ፣ ምን ለወጥኩ፣ ምን ተገበርኩ? ምንም አልተገበርክም ከሆነ የዛሬ ዓመትም ነገ ዓመት የሚቀጥለው ዓመት የሚመጣው ምንም አልተገብርም ማለት ነው። ስለዚህ እንደዚህ በዚህ ቦታ መቀመጥ ለአንተ ጥሩ ነው? ጥሩ ካልሆነ ቀይሮ። አንዳንድ ሰዎች ይተኙና ፈጣሪ ወይ ብር ስጠኝ ይላል። ተኝቴ ፈጣሪ ምንም ብር አይሰጥም። እንደው ብርድ ልብስ ነው የሚጨምርልህ እንጂ ምንም አይሰጥም። ለምን? አንተ እንቅስቃሴ ስትሆን ነው። እንቅስቃሴ ስትሆን ደግሞ ዓለም ሁሉ አንተን ሊያግዙ ይሮጣሉ። አንተ ካልተነሳ ሁሉም ምንም ማንም ካንተ አንተ ችግር ውስጥ ሆነ ማንም ከችግር ውስጥ ሊያወጣ አይመጣም። ራስን ማዳን አለብህ ወዳጄ። ራስን ሳታድን የሌላውን ነገር ማውራት ማድረግ አችልም። ሁሉም ሰው የራሱ ችግር አለበት። ከዛ ችግር ውስጥ ለመላቀቅ ቀን ሌሊት እየሰራ ነው። አንተስ ስማርት ስልክ ይዘ ስማርት ስራ ካልሰራበት በእውነት ስልኩን ብቻ ስክሮል በማድረግ ስማርት መሆን አችልም። ስለዚህ ምን መፍጠር አለብኝ? ብዙ ሰው ተከታይ ነው። አንተ ተከታይ መሆን የለብም። ለምን? የራስን መንገድ ጀምረ ብዙዎች እንደውም ለብዙዎች ምሳሌ መሆን ትችላለህ። ዓለም ራሱ የምትጠፋ አላዋቂዎች አይደለም የምትጠፋ። ዓለም የምትጠፋ በአላዋቂዎች አይደለም፣ አዋቂዎች ዝም በማለታቸው ነው ዓለም የምትጠፋው። አንተ እውቀት የለም፣ በእውነት
እውቀት የለም የሆነ ነገር ጀምራለሁ ብለህ እውቀት የለም አለ፣ ግን ያለ መጀመር ሱስ ነው ያለ። ስላልጀመርከው ነው እንጂ ትልልቅ ነገሮች ተጽዕኖ መፍጠር ትችላለህ። አገሬ ላይ፣ ጓደኞች ላይ፣ ቤተሰብ ላይ አሁን ካለበት ችግር ሁላ ተላቀ ዓለም ላይ ተጽዕኖ መፍጠር የሚችል ወጣት ነው። ትችላለህ። የማችለው ነገር ምንም የለም። አለመተግበር ነው ወጥሮ ያዘው። አልችልም፣ እድል የለኝም፣ እድለ ቢስ ነኝ። ምንም እድለ ቢስ አይደለም፣ ስላልተገበርኩ ነው ብለህ ልታስብ ትችላለህ፣ ግን እድለ ቢስ አይደለም። ዓለም ላይ እኮ 8 ቢሊዮን ወጣት 8 ቢሊዮን ሰው አለ ዓለም ላይ። አንተ የተለየ ነህ፣ አንቺ የተለየሽ ነሽ። አንቺን ሊተካ የሚችል ሰው ማንም ሰው የለም። ብቸኛ ፍጡር ነህ አንተ። ስለዚህ ዓለም ላይ መፍጠር የምትችለው ሁሉ ነገር መፍጠር ትችላለህ። ምን ዓለም ላይ እድል የለኝም ብለህ ካሰብክ ምንም አይነት እድል የለም። እድል አለኝ ለብዙዎች ታሪክ እንዲሰሩ ምሳሌ ሆናለሁ ካልክ ትችላለህ። የማችለው ነገር የለም። ወደ ተግባር ግባ። ይህንን ቻናል ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለብዙዎች እንዲደርስ ምክንያት ሆኖ ወዳችኋለሁ።